ቤተክርስቲያን ገብተን ምን አገኘን? ወደ ቤተክርስቲያን መጥተን ምን አገኘን? እግዚአብሔር ይቀጣል። ሲቀጣስ ከፍቅሩ ጋር እንዴት ይሄዳል? ፍቅር ይቆጣል ወይ? ይቅር ባይስ ይቀጣል ወይ ይላል። ክርስትና ሁሌ ፍትፍት ብቻ አይደለም። እግዚአብሔር አባት ነው እንጂ አያት አይደለም። ጌታ ሆይ በቃ መጀመሪያ ስትፈጥረኝ የተጠበቅበትን ጥበብ አስበህ ማረኝ። ሲኦል ውስጥ ያሉ ነፍሳት ምንድን ነበር የሚያስቡት ይላል። ንስሐ በገባው ኖሮ ቸርነት ማረኩ ኖሮ በሚሉ ነፍሳት የተሞላ ነው ይላል። እርምጃዬን መጀመሪያን አይቷል። ስለዚህ በሩን አልዘጋብኝም። የትኛው ነው የኔ ምርጫዬ? ጌታ ሆይ አንተ ነህ ወይስ የተሸከምኩት ሸክም ነው? ኑሮዬ ነው? እውቀቴ ነው? ዛሬ በነፍስ ወግ ልንነጋገርበት ያሰብነው የዲያቆን ሄኖክ ኃይሌ መጽሐፍ የግዮን ወንዝ ይላልና ከዛ ላይ ሁለቱን መርጠናል። የመጀመሪያው አቤቱ ቅጣኝ ነገር ግን አታዋርደኝ ይላል። ሁለተኛው ደግሞ የኖህ መርከብ ላይ የገባቸው የመጨረሻዋ እንስሳ ይላል እና እነሱን ሁለት ሀሳቦች ላይ ለመመካከር ለመነጋገር አስበናል። የመጀመሪያውን ሳነብ በእርግጥ ትንሽ አስደንግጦኛል። እስከ ዛሬ አውቀዋለሁኝ ብዬ እያሰብኩ የነበረው የእግዚአብሔርን ምሕረት፣ ፍቅር፣ ቸርነት ነበርና ይሄኛው ደግሞ አቤቱ ቅጣኝ ነገር ግን አታዋርደኝ ይላል እና እግዚአብሔር ይቀጣል። ሲቀጣስ ከፍቅሩ ጋር እንዴት ይሄዳል? እንዴት አያችሁት? እውነት ነው። እግዚአብሔር ይቀጣል፣ ይቆጣል። ቁጣው ደግሞ ከምን ጋር ነው? እግዚአብሔር ፍቅር ነው፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር መሐሪ ነው የሚለውን ነው የምናውቀው ሁል ጊዜ ማለት ነው። ግን ቅዱስ ጳውሎስ እንዳለን ፍቅር ይታገሳል፣ ፍቅር አይቆጣም ደግሞ ብሎ ይዘረዘርልናል። ሁለቱ ስናያቸው በጣም የተቃረኑ ነገሮች ይመስላል። ግን የእግዚአብሔር ቁጣው ከፍቅር ነው እና እንዲሁም ይላል ፍቅር ይቆጣል ወይ ይቅር ባይስ ይቀጣል ወይ ይላል። እግዚአብሔር ይቆጣልም ይቀጣል። ያንን ቁጣ እኮ እያንዳንዳችን በተለያየ ነገር ቀምሰነዋል። ለምንድን ነው የሚቆጣው የሚለው የእግዚአብሔርን ቁጣ ግን ስናየውና ወደ ቁጣው ደግሞ ስንሄድ ለምንድን ነው እግዚአብሔር የሚቆጣው ብለን ወደ ህይወታችን ስናየው የመጣንበትን መንገድ ስናየው እግዚአብሔር የሚቆጣው እኛን ለማስተካከል ነው። ከፍቅሩ ከስስቱ እኛን ከመጠበቅ የተነሳ የአባትነት ፍቅሩ ነው ያንን የሚያስደርገው እና ለምንድን ነው የሚለውን ጥያቄ አሁንም ተመልሰን ስናስበው የሚቆጣ ከመንገዱ ስንወጣ፣ አልታዘዝ ስንል፣ የሱን ድምፅ ሳንሰማ፣ በብዙ ዓለም ነገሮች ውስጥ ስንገባና ከሱ በጣም የራቅን እየሆንን ስንመጣ እግዚአብሔር ሊመልሰን ስለወደደን አሁንም ስላልተወን ነው የሱ እንጂ የሱ የቁጣ ፍላጎት ኖሮት አይደለም። አሁንም እለት ስናስበው በቃ ፍቅሩ ነው ያንን የሚያደርገውና የተሰጠን እድል ነው ወደ ጥሩ ነገር የመቀየሪያ። ተቆጣን ብለን ሸሽተን አይደለም የምንሄደው። ለምን ተቆጣን ብለን ራሳችንን እንፈትሻለን። ምን ላይ ነው ያለሁት? ለምንድን ነው ይሄ ደረሰብኝ? ለምንድን ነው ይሄን ያደረኩት? የሚል ትልቅ የሆነ የማንቂያ ደውል ነው። ያንን የማንቂያ ደውል ደግሞ ስንሰማ እኛም ምንድን ነው እድል አለን እስቲ ለምንስተካከልበት እና ልክ ደግሞ እኔ አሁን ወደ ራሴ ደግሞ ሳየው ሁል ጊዜ ስለ ክርስቶስ ስለ እግዚአብሔር ስሰማ እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ ቸር ነው፣ ሩሩህ ነው የሚለውን ብቻ ብሰማ ደስ ይለኛል፣ በቃ ያጽናናኛል። ቁጣ ላይ ስመጣ ግን እኔ ጭራሽ የማንፈራውን ጭራሽ ደግሞ በቃ ራሳችን የሳልነውን አይነት እግዚአብሔርን ደግሞ በውስጣችን እናስቀምጣለን። ቁጣውን ለመሸሽ ነው በቃ እዚህ ጋር ነው ብቻ የሚለው እቺ የስኳር ክርስትና የሚለው አለ መጽሐፉ ላይ እና ያችን የስኳር ክርስትና ምንድን ነው በቃ ሁሉ ነገር መሬት በመሬት እንደሆነ፣ ሁሉ ነገር እንደሚሳካልን፣ ሁሉ ነገር ቅጣት የሌለው መንገድ እንደሆነ ነው። ግን ክርስትና እንደዛ አይደለም። እቺ የስኳር ክርስትና እኛ በቃ እንድትሆንልን የተመኘናት የፈለግናት ናት። አዎ ኤግዛክትሊ። እኔም እንዳንቺ ነው ሳነበው ፊል ያደረኩት ማለት ነው። እና ሌላ ደግሞ እቺ የስኳር ክርስትና ያልሽውን ሳስበው ምንድነው ይመጣልኝ መሰልሽ? አሁን ለምሳሌ ልጆች ህፃን እያሉ ማለት ነው ገና ኢንፋንት እንደሆኑ ወተት ነው አይደል ኢቨን የሚጠቡት፣ ሌላ ምግብ መብላትም አይችሉም። ግን ትንሽ እያደጉ ሲመጡ ምንድነው ወላጅ የሚያደርገው?
መጀመሪያ በጣም ሶፍት ስዊት ዴሊኬት የሆነ ምግብን የሚወስዱት ልጆች ትንሽ አደግ ሲሉ ደግሞ የሚመር ስፓይስ የሆነ ጨው ሳልቲ የሆነ እና እንዴት ነው የማይወዱት አይነት ምግቦች ሊሰጣቸው ይሞከራል። ያንን ምግብ ሲሰጣቸው ግን ደስተኛ አይደሉም። እነሱ ያችን የምትጣፈጠውን ደስ የምትለዋን ብቻ ነው ሁሌ ቢያገኙ ደስ የሚላቸው። ነገር ግን ወላጅ ደግሞ ይሄ ነገር ለልጆቹ ለእድገታቸው ለሰውነታቸው የተመጣጠነ ምግብ ማግኘት ስላለበት ባይወዱትም የግዳቸውን ይሰጣቸዋል። ኢቭን ምንድን ነው የሚደረገው ብዙ ጊዜ የማይወዱት ምግቦች አሁን ለምሳሌ ብዙ ጊዜ ሽንኩርት፣ ብሮኮሊ ምናምን በጣም አይመቻቸው። ምን ይደረጋል? በሌላ በሚወዱት ነገር ከቨር ተደርጎ ከዛ ጋር ብሌንድ ተደርጎ እንዲበሉት ይደረግ። ይህን ደስ ስለሚላቸው ነው። እና ያንን ሲበሉት ሲያለቅሱም ወላጅ ጎበዝ እያለ ነው የሚያበላቸው። ምክንያቱም እንዲጠነክሩ ስለሚፈለግ ነው። ያ ለእድገታቸው ስለሚያስፈልግ ያንን ምግብ በዛ መልኩ ይሰጣል። ክርስትና ሁሌ ይሄ ፍትፍት ብቻ አይደለም፣ ውስጡም አጥንት አለ እና በክርስትና ህይወትም እንዳልሽ ይሄ እኛ የሳልነው እግዚአብሔር ይሄ ፍትፍቷ ደስ የምትለዋ መከራ፣ ቅጣት፣ ግሳጼ የሌለበት አይደለም። እነዛ ነገሮች አሉ አጥንቶቹ ማለት ነው። እነዛን ደግሞ መለየት አለብን። እነዛን ነገሮች መለየት ስንችል አጥንቱን መቆርጠም ስንችል ስትሮንግ እየሆነን እንመጣለን አይደለ? እና ይሄን ነገር ክርስትናችን የሚያጠነክርልን ነው የሚለውን በጣም ሳሰላስልበት ነበረ። እዚህ ላይ እንደውም ምግብ ብቻ አይደለም እንግዲህ ሚስጥር ታግዘኛለች። እዚህ ላይ ልጆች ስናሳድግ ይታመማሉ። ሁሌ ማለት ፊድ እያደረግን እንደዛ ዝም ብሎ ስሙዝ የሆነ እንትን አያግሮዝ የላቸው እና አይደለም ቀላቅሎ ማጉረስ ብቻውን መድኃኒት መጠጣት ይኖርባቸዋል። በጣም የሚመሩ እኛ እንኳን ልንቀምሳቸው የሚከብዱን ግን አንተዋቸውም። ሊያለቅሱ ይችላሉ። ብዙ ነገር ከዛ በኋላ ከጠጡ በኋላ ሊሆን ይችላል፣ ግን ደግመን እንሰጣቸዋለን። ለምንድን ነው እንደዛ የምናደርገው ስለ ኦኬ ድነው ነገ ጤነኛ የተስተካከለ የህይወት መስመር እንዲኖራቸው ነው። እና እዚህም ጋር ሳየው ኦኬ እግዚአብሔር የሚቀጣን እስነት አባውት መቅጣት የሱ የባህሪ ሆኖ አይደለም። ለካ ያንን መድኃኒት እንድንወስድ የሚያነቃን ከመድኃኒቱ በኋላ ደግሞ ህይወታችንን አስተካክለን የምንኖርበትን አብሮ እንትኑንም ችሎታውንም እንዲሰጠን ነው። እና ኦኬ ወላጅነት ከዚህም ጋር ይሄዳል እያልኩ እያሰብኩ ነበር። ኦኬ ሁሌ የፈለግነውን እየኖርን ክርስቶስን ልናገኘው አንችልም። ምክንያቱም የኛ ፈቃድ ከፈቃዱ ፈቀቅ ያለ ነውና፣ ግን ወደ ፈቃዱ የሚያመጣብን መስመር እንደዚህ በቃ መረር ቢልም ቢያታግለንም ግን አደ ኤንድ ጤነኞች ሆነን እንድንኖር ያደርገናል። እሱን ራሱ መገንዘብ ማወቅ መረዳት ይፈልጋል። ልክ የልጅ አስተዳደግም እኮ አንዳንዴ ወላጅ የጠቀመ እየመሰለው ልጆችን በማይሆን መንገድ እንመራለን። ያ ግን ውጤቱን ደግሞ ፋይናሊ ጥሩ ማይሆን የልጅ እንትንን እናያለን። እና የእግዚአብሔርም የሚገዳው የሚያገባው ህይወታችንን ሙሉ በስስት የሚጠብቅ አባት እንደሆነ በዛ መሀል ላይ ሲመራን ደግሞ ማስተካከል ያለበትን ግማሹን መድኃኒቱን እየሰጠ ግማሹን በሆነ ነገር ከቨር እያደረገ ግን ውስጥ የሚጠቅም ነገር እያቀበለን እንደሆነ መረዳት እንዳለብን ሳነብ እንትን እያልኩ ነበረ። እንደ ወላጅ አሁን እንደ ወላጅ ስናነሳ መጽሐፉ ላይም ደግሞ ያስቀመጠልን አንድ ምሳሌ አለ። እኛም ደግሞ እንደ ህይወት ሁላችንም ያለፍንበት መንገድ አሁን ደግሞ ለልጆቻችን እያደረግን ያለ ነው። ምንድን ነው መጽሐፉ ላይ ምን ይላል? አንድ ልጅ ጥፋት አጥፍቶ ተደብቋል እና ወይኔ በቃ አለቀልኝ ዛሬ በቃ ሲመጡ እገረፋለሁ፣ ምንድን ነው የሚሻለኝ፣ በቃ የት ሊሄድ እያለ የተጨነቀ ያለ ልጅ ነው። እና ወላጅ ይመጣል። ያ ልጅ ጥፋት አጥፍቷል፣ ተደብቋል። ስለዚህ ወላጅ ይመጣና እናት ወይ አባት ከዛ መደበቁን አይተውና ልጄ ምናምን ተብለው አባብለው ከተደበቀበት ወጣ። ከዛ ምን አድርገ ነው ምን አጥፍተ ነው? አይ ምንም አላጠፋሁም፣ ችግር የለውም፣ ምንም አላደርግህም፣ ያደረግከውን ነገር ብቻ ንገር፣ እውነቱን ከተናገርክ ምንም አላደርግህም ተባለ ያ ልጅ። ከዛ በኋላ በቃ ሽማዬ ወይ የምትወደው የሆነ ነገር አለ እሱን ሰብሮታል፣ ወይ አባትዬ የሆነ ነገር አጥፍቷል። ከዛ የራሴን አስታወሰች። ከዛ ልክ ይህንን እኮ ሰበርኩት ስል ምን አጥፋት። ከዛ በኋላ ወይ ቁንጥጫ ወይ ዱላ አለ ወይ ደግሞ ከፍተኛ የሆነ ቁጣ አለ ምናምን ማለት ነው። ከዛ ወደ እግዚአብሔር ደግሞ አስቡት ማለት ነው። እግዚአብሔር የእውነት በቃ እኔ ይህንን እኮ አድርጌ ነው የተሸሸኩት ብለን ስንነግረው ስንናዘዝ ማለት ነው ጥፋታችንን
ቁጣው እንደኛ የሚገነፍልበት አምላክ አይደለም። እኔም ልጆቼን እቀጣለሁኝ በፍቅር ነው ስለምወዳቸው ነገ የሆነ የተስተካከለ መስመር ላይ እንዲሆኑ ነው። እኔም ደግሞ ወላጆቼ ትላንት ወቅሻቸዋለሁ በቁጣቸው በቀጡኝ ቅጣት ትላንትና ላይ ደስተኛ አልነበርኩም። ዛሬ ግን ወይኔ እናቴ ለካ እንደዚህ ቅጣችኝ፣ አባቴ ለካ እንደዚህ ተቆጣኝ ብዬ አመሰግናቸዋለሁኝ። ስለዚህ እግዚአብሔር የሆነ በቃ ያደረግነውን ነገር ይህን እንኳ ጥፍቼ ነው ስንለው እንደኛ አይደለም ቁጣው የሚገነፍልበት፣ ይራራልናል። በቃ ወደሱ ይስበናል፣ ወደ እቅፉ ያስገባናል። ኤግዛክትሊ ኤግዛክትሊ። ይሄን ስትይ ምን አስታውሽ ይመሰልሽ? ሁሌ የተነገርን ያደግነው ስቶሪ ያለ የእንቁላሉ ጊዜ በቀጣሽኝ የሚለው ማለት ነው። እና እናት እንቁላል ትሸጣለች። ስለዚህ ልጁ ይወስዳል፣ ሳታየው ተደብቆ ያንን እንቁላል ይወስዳል። አይታ እንዳላየ ይስተካከላል በሚል ዝም አለች። ሲያድግ ግን ምንድን ነው የሆነው? አልተቀጣም። ሲያድግ በሬ ሰረቀ ተብላ ልጇ ተጣራች። ለእናት ይሄ ትልቅ ውርደት ነው የሚሆነው። ከዛ ልጁ ግን ምንድን ነው ያለው? ምን ነው ማየ የእንቁላሉ ጊዜ በቀጣሽኝ ኖሮ አለ። እና ልክ አንቺ ይሄ ያኔ ወላጆችሽን ሲቀጡሽ ኮምፕሌን ያደረግሽው አንደን ስታድጊ ግን ለአንቺ ጥቅም እንደሆነ እንደገባሽ እሱም ያንን ተረድቶታል። ግን ጊዜው ካለፈ በኋላ ነው። ስለዚህ ኦን ዳ ሞመንት ወላጅ የሚያደርገው ነገር ልጁን ሼፕ ለማድረግ ልጁን ጥሩ ልጅ እንዲሆን ለማድረግ ነው ብዬ አስባለሁ። ኢቭን አሁን አባት ልጅ ወይም ወላጅ ስንል አሉ ደግሞ እኮ በህይወታችን እንደ ወላጅ እግዚአብሔር የሰጠን የነፍሳችን ነገር ግድ የሚላቸው የነፍስ አባት አለ። ከዚ የእነሱን ቁጣ ወይም ገሰጻ ወይም ምክር ሪሊ ወላጆቻችን እንደሚነግሩን አክሰፕት እናደርገዋለን በማንገራገርም ቢሆን ወይስ ከዚህስ ቢቀርብኝ ይሻላል እያልን የምንሻሻው ነው። እና አንዳንዴ ገሰጻው ቢኖር ወይም ቁጣው ቢኖር የእኛ መቀበል ግን ምን ይመስላል? ሪሊ እንቀበለዋለን ወይስ የዋስ ያንን ሰው በቃ አታድርግ ከሆነ የሚሉን በቃ አታድርግ ከሚሉኝ እነሱን አልሰማም ወደሚል ምርጫ ነው የምንሄደው። እና ወላጆችም እንዲሁ የተለያዩ ልጆች አሏቸው አይደለ? ግማሹ ቶሎ ብሎ የሚመለስ ቅድም ስትለን ነበረ ሚስጥር፣ ግማሹ ደግሞ በጣም እልህኛ። እልህኛውን በእልህኝነቱ ነው የምናስተናግደው። እንደዚህ ደግሞ ፈርቶ ተንቀጥቅጦ እንትን የሚልን ደግሞ ልጅ ቁጣችንን ቶሎ ያበርደዋል። እና እኛ ከተቀጣም በኋላ እንዴት ነው ሪስፖንድ የምናደርገው የሚለውን ነገር ሳስብ ነበረ። ከክርስቶስም ጋር እያየሁት ነበረ። እና ክርስቶስ ለእኛ አባት ነው። እግዚአብሔር አባታችን ነው፣ እግዚአብሔር እናታችን ነው ይላሉ አባቶች ብለው አስተምረውናል። አባታችን ከሆነ እሱ ግድ አለበት ማለት ነው። ልክ አሁን ሚስጥር እኔም ልጆቼ እንደምቀጣው አባቶችም ልጆቻቸው እንደሚቀጡት የሚቀጡት at the end of the day እንትኑ እንዲሆን ከሆነ ውጤቱ የተስተካከለ ስማችን እንዳያስጠራብን እንደዚህ ማን ያሳደገው ይባላል ምናምን አለ አይደል? አብሮ እንደውም አሁን ነው እንጂ ድሮ ጎረቤት ሁሉ ነው የሚያሳድገው ልጅን። በዚህ ጋር ሄደ በዚህ ጋር ወጣ እየተባለ እየተነገረ እንደዚህ በር ዘግተን ሳናሳድግ አሁን ማለት ነው። እና ከዛ ክርስቶስ እንዴት አይገደውም? ዜን የፈጠረን ማን ነው? የእሱ መልክ የሚያጣብን ከሆነ ሊገስጸን ሊመልሰን ግድ ነው። እኛ ግን ስንቀበለው እንዴት እንቀበለዋለን? ያንን ግሳጼ ወይም ያንን ከፈለግነው ነገር ፈቀቅ የሚያስደርግ አጌነስት የኛ ኢንትረስት የሆነ ነገር ሲሆን፣ ለምሳሌ የሆነ ነገር ለምነን አልሆነም። እሱን እንዴት ሪስፖንድ እናደርጋለን? እግዚአብሔር ተቆጭ ነውም ብሎ ደምድሞ መሄድም ልክ አይደለም። ምክንያቱም ፍቅሩ ነው፣ ቅጣቱ የፍቅር ነው ብለናል። እና እንዴት ኤክስፔክት ማለት እንዴት የእናንተ ሪስፖንስ ምን ይመስላል እግዚአብሔር እንደዚህ ሲያደርግ? እግዚአብሔር እኔ ሲያስተምሩ አባታችን ሁሌ ክርስቶስ እግዚአብሔር አባት ነው እንጂ አያት አይደለም ይላሉ። አያት ስፖይል ያደርጋል። ወላጅ ግን በቃ የሚቀጣው ልጁን ሼፕ ለማድረግ ነው፣ መስመር ለማስያዝ ነው። እና ይሄንን ሁሌ ከክርስትና ጋር ሳያይዘው እኛም እንደዚህ አይነት ነገሮች የሚመጡብን ሼፕ ለማድረግ እንዳልሽው ከመልኩ የሚያጠፋን ነገር ሲኖር ወደ መስመር ለማስገባት እነዛ ቁጣ፣ ተግሳጽ፣ ቻሌንጆች ይመጡብናል።
እንዳልሽው እንዴት ነው የምንቀበለው የሚለው የእያንዳንዳችን መልስ ነው የሚሆነው። የእያንዳንዳችን ራሳችን የምንጠይቅበት ነገር ነው የሚሆነው። ግን ይህንን አስባለሁ እንደተሰጡት እንደ ልጆቹ ባህሪ እንዳለችን እኮ አንዳንዱ ወዲያው ደንግጦ ቁጣውን በቃ ለጥቅሜ ነው ብሎ ደንግጦ የሚመጣ አለ። ልክ ስንቀጣቸው እግራችን ስር መጥተው መልሰው ልጆቻችን እንደሚያባብሉ። አንዳንዱ ደግሞ እልህ አይደል ያልሽው፣ እልህ ይዞት ደግሞ በቃ እግዚአብሔር ይሄንን በህይወት ውስጥ አደረገብኝ አይደል በቃ አደረገብኝ ብሎ ከቤቱ ደግሞ የሚወጣ ደግሞ አለ፣ ጭራሽ የሚርቅ ማለት ነው። ሌላው ደግሞ ቀስ ብሎ ገብቶት የሚመጣ አለ። ብዙ አካሄዳችን እኛ እንዳቀባበላችን ነው። መቼም የእሱን ቁጣ በጥሩ መንገድ እኔን ለመቀየር ነው ይሄን ነገር የመጣብኝ ካለ ራሳችንን ስንመረምረው በዛ ልክ ከመረመር ነው እንጠቀምበታለን። ለምን የአሁኑ ቁጣ እስከ መጨረሻው የሚጸና አይደለም እኮ አይደል? መታረሚያ ጊዜያችን ነው ብለናል። እንዲሁም አንድ ምሳሌ ልጨምርና ሰዓሊ አለ። አንድ ሰዓሊ በጣም የለፋበት ረጅም ጊዜ ያሳለፈው በጣም የሚወደው ረጅም ጊዜ በቃ ማለት ስዕል የሚሰሩ ሰዎች ያውቁታል ምን ያህል ጊዜ ጥበብ አለ አይደለ? ከውስጥሽ የምታፈልቂው ምናምን ዝም ብሎ ስዕል ልሳል ተብሎ አይሳልም። እና ያንን ስዕል የሳለ ሰው በብዙ ነገር ቢበሳጭ የሆነ ነገር ቢሆን አንስቶ እሳት ውስጥ አይጨምረውም። ቢቆሽሽበት አዋራ ቢለብስ እንኳን አራፎ ጠርጎ ያንን አዋራውን አጽድቶ የሆነ የተከበረ ቦታ ሁሌ ወይ የሚያየው ቦታ ሊሆን ይችላል ወደዛ ወደ ክብር ቦታ ያስቀምጠዋል ያንን ስዕል። እና አባ ጊዮርጊስ እዚህ ላይ ይላል ሰዓሊ ስዕሉን ያቃጥላል ወይ? ጌታ ሆይ በቃ መጀመሪያ ስትፈጥረኝ የተጠበቅበትን ጥበብ አስበህ ማረኝ ይላል። አስበህም ማረኝ ይላል። ስለዚህ እግዚአብሔርን ቁጣ የእግዚአብሔርን የነደደ ቁጣ የምናበርደው በምናችን ነው? በእንባ ነው አይደል? በንስሐ እንባ ነው። አቤቱ በድለናል፣ እውነት ነው አጥፍቻለሁኝ፣ አታዋርደኝ፣ ቅጣኝ፣ ግን መሐሪ ይቅር ባይ ነህና ይቅር በለኝ ካልነው ደግሞ እግዚአብሔር እኮ ይቅርታው ነው የሚበልጠው አይደል? ቁጣው የዘላለም አይደለም፣ ጊዜያዊ ነው። ያ ጊዜያዊ ደግሞ ማረሚያ ቦታ ነው። ሰውም ሲያጠፋ የሚታረምበት ነው ማለት ነው። ፍቅሩ ደግሞ ምህረቱ ደግሞ ምንድን ነው? መዳኛችን ነው። ስለዚህ ፍቅር አለ ማለት ነው። እስቲ በቃ እግዚአብሔር ለእኛ ስለሚራራልን እድል ይሰጠናል። አለን እድል። ኤግዛክትሊ አሁን ቅዱስ ዳዊትን መዝሙሩ ላይ እሱ ማስቀምጦታል። በጣም በጸጸት ነበር ይኖር የነበረው አይደለ? ጥፋት አጥፍቶ የኦሪዮንን ሚስት ከዛ በኋላ እሱን አስገደለ። በዛ ጸጸት ውስጥ ሲኖር ምንድን ነው ያለው? ገስጸኝም ነገር ግን ለሞት አሳልፍ አትስጠኝ ይለው ነበረ። እና መገሰጽ ይገባናል እኮ አንዳንዴ የማይገባን አድርገን ለምንድን ነው የምናስበው? አሁን ራሴን ሁሉ አስበዋለሁ። የሆኑ ኢንሲደንቶች ሀፕን አድርገው ለምን እንዴት እንደዚህ ታደርጋለህ ጌታ ሆይ አታውቀኝም እንዴ እኔ እንደዚህ ነኝ ምናምን። እና አሁን ላይ ሆኜ ሳስበው እንዲ ማን ነው የትኛውም የጽድቅ መንገድ ሳልሄድ የትኛውንም ፈቃዱን ሳልኖረው በራሴ ዲዛይር ብቻ የምሄድ ሰው ሆኜ ለምንድን ነው የማይገባኝን አይሚን ኢንታይትልድ እንደሆነ ሰው እሱን ስጠይቀው ሳማረረው የነበረው ብዬ ወደኋላ ስመለስ አፍርበታለሁ። የሚገርማቸው ምክንያቱም ፈቃዱን መኖር ነው አይደለም እንትኑ አላማችን፣ ፈቃዱን መኖር፣ እሱን መምሰል፣ ከሱ ጋር መኖር መጨረሻ ላይ ግን በዛ ሁሉ ውስጥ ሳናልፍ ምንም ነገራችን ሳይነካ ሳይጓደል ያንን በቃ ባይ ዲፎልት እንደምንለው እንደሚገባ ሰው የሆነ ነገር ሲደረግ አይ ለምን እንዴት ነው እንደውም ምህረቱ ከቁጣው የበዛ ባይሆን ኖሮ ሪሊ መኖርስ እንችላለን። እንደዚህ ለሰርቫይቫል የሚሆን ነገር ምን ነገር ሳለኝ የለም ብላለሁኝ አሁን ሳስበውና ኢቭን አሁን ያለውትን የህይወት መስመሬን ሳየው የንስሐውን ህይወት ተመልሼ ስኖረው ወደ ኋላ ምን ያህል ርቄው እንደነበር አሁን ፊል አደርገዋለሁ። ለካ ማለት እንደዛ የምታገልህ ምንም ነገር ሳልሆን ምንም ነገር ሳይጎልብኝ አንተንም ከኔ ሀሳብ ጋር አንተን ይዤ መሄድ ነበር እንጂ የምፈልገው ለካ ምህረቱ ነው ቸርነቱ ነው እነዛ ነገሮች በህይወት አልፎ እንዳያቸው ያደረገኝ ብዬ በጣም ነው የምማርበት። እንትንም ይላል አይደል እግዚአብሔር የሚወደውን ነው የሚቀጣው ይላል። አንዳንዴ ቅጣት መከራን ችግርን ምናምን ብቻ ነው አድርገን የምናስበው። የሆነ ወይ የለመነው አልሆነም፣ ወይ የምንፈልገውን ኑሮ እየኖርን አይደለም፣ ወይም የተመኘነውን ነገር አለ፣ ወይ ታመናል፣ ወይ ልጅ ታሞብናል፣
ሰምቲንግ በህይወቴ ጎደለ የሚል ያለ ሰው ብቻ ነው የሚመስለው አቤቱ ቅጣኝ ሲል። ግን ሌላ ምንድን ነው የተረዳሁት? አሁን ቤትሻ የፈለገውን ነገር አረግላታለሁ። ላይክ በቃ ትጠይቀኛለች፣ ኢቨን አንዳንዴ ሳትጠይቀኝም አደርግላታለሁ። ያስፈልጋታል ብዬ የማስበውን ነገር በቃ ጥሩ አመለካከት አለኝ ለእሷ። እሱንም ታውቃለች። እያወቀች ግን በጣም ከፍተኛ በደል በደለች። ከዛ ስትበድለኝ አሁንም ምንም አልላትም። በቃ ስላልገባት ነው። ነገ ግን ትመጣለች ብዬ ባስብ ቤትሻ ምን ይሰማታል? ወይም እኔን ስታይ ምን ይሰማታል? የጥፋተኝነት ስሜት። እቺ የጥፋተኝነት ስሜት ማለት እንግዲህ ፍርድ ነች። እኔም ፍቅር አጉድያለሁ አላጎደልኩም አይደል? ይሄን ነገር ስላደረግሽልኝ ከዚህ በኋላ ላገኝሽም ኦር እንደዚህ አልልሽም አላልኳት። ግን እሷ ጋር ምን ቀርቷል? በደለኝነት እንዴት አየዋለሁ? ያ የእግዚአብሔር ፍቅር እንደሚወደን ሁሉ እንትኑም ራሱ ፍርዱም ወይም ቁጣውም እኛ ጋራ እሱ የሰጠንን ሌቭል አለመኖራችንን እያሰቡ መኖር ከቅጣት በላይ ነው። ላይክ ታሞ ነገ ድናለሁ ብሎ ከሚያስበው በላይ በጸጸት የሚኖረው ህይወት እንዲህ ያደረገኝን አምላክ እንዲህ ሳላረግለት እንዲህ እኮ ብሎ የነበረ እንዲህ እንድኖር ነበር ፍቃዱ። እሱን እያሰብኩ ወይም እሱን እያመሰገንኩ ነበር። እኔ ግን ህይወቴ በዚህ ውስጥ ነው፣ እንደው እንዴት አደርጋለሁ፣ እንዴት ፊቱን አየዋለሁ እያለ እንደሚኖር ሰው መኖር ትልቅ በደል ነው። እና እንትንን ራሱ ፍቅር መሀሪ ነው፣ ቸር ነው፣ ግን ይፈርዳል። ሲፈርድ ራሱ ያ ሰውዬ ላይ ነው የሚፈርደው ይላል። እና እንደዚህ ያነበብኩት መጽሐፍ ላይ ኦኬ ሶ ምንም ራሱ ባንሆን የእሱን ፈቃድ እየኖርን ካልሆነ ያ ፍቅሩ እየፈረደብን ነው በህይወታችን ሁሉ ማለት ነው ብዬ ተረዳሁት። እንደውም በቀደም ስናወራ ሲኦል ውስጥ ያሉ ነፍሳት ምንድን ነበር የሚያስቡት ይላል። ንስሐ በገባው ኖሮ ቸርነት ማረኩ ኖሮ በሚሉ ነፍሳት የተሞላ ነው ይላል። ዛሬ ግን እድል ሰጥቶናል እግዚአብሔር፣ በህይወት አለን እና እችን ነገር ማድረግ እንችላለን። ዘላለማዊ ጸጸት ነው አደለ? ሲኦል መግባት ማለት ቦታውን አደለም የምናስበው፣ ከእግዚአብሔር ተለይቶ መኖር። ከዛ በኋላ ደግሞ ለምን እንዲባረግ ኖሮ ብሎ የጸጸት ኑሮ ነው ይሉናል ሲያስተምሩን አባና። በቻሌንጁ ውስጥ ማለፍ እኛን ሼፕ ለማድረግ የፍቅሩ የምህረቱ መገለጫዎች ናቸው ነው። ባለፈው ስናወራት ጋላችሁም ትንሽ ዲስከስ ስናደርግ ያነበብነውን ሸክላ በሰሪው እጅ ያለ ነው ሊስተካከል የሚችለው መጽሐፍ ቅዱስም ላይ የሚላል አይደለ? እና ያ ሸክላ እንግዲህ ሰሪያችን ክርስቶስ ነው። ብናስቸግር፣ ከመስመር ብንወጣበት፣ ዲፎርምድ ስንሆንበት ሼፓችንን ያስተካክላል። የዛኔ ግን አስተካክሎ ነው እሳት ውስጥ የሚያደርገው። እሳቱ አይደለም ያጠነክረው ሸክላውን፣ ደግሞ ሸክላ ሰሪው ነው የእሳቱን መጠን የሚመጥነው። ኤግዛክትሊ በዛ ማለት አትችይም። የሁላችንም እንደ እሱን እንዳልሽው ያች የምትሰማን ኮሊንግ ናት ብዬ አስባለሁ። እኔ ያች የምትሰማን አንቺ ሁሉን ነገር እያደረግሽልኝ እኔ ምንም ሳላደረግልሽ ቆይቼ ብበድልሽ የጥፋተኝነት ስሜት የሚሰማኝ እሱ ከክርስቶስ ጋር ያለኝ ነገር ነው። ያቺ ስትሰማኝ ግን ምንድን ነው ያንን ተሰምቶኝ ወደ እሱ እንድመጣ የምህረቱ በር ናት ብዬ አስባለሁ። ስለዚህ የምህረቱ በር ይከፈትልናል፣ ወደዛ ጉዞ አለ ማለት ነው አይደል? ቁጣውን ሁል ጊዜ ወደ ጥሩ ነገር መቀየር ያለብን እኛ ነን። ተቆጥቶናል ብለን አናኮርፍም እንዳልነው ማለት ነው። ልናኮርፍ እንችላለን ባይተው ግን ሲገባን አሁን አኩርፌ ነበረ እውነት ለመናገር አባት አይደል ማኩረፍ እንችላለን። አኩርፌ ነበረ። አኩርፌን ያውቀዋል እሱ እንዴት እንዳኮረፍኩት፣ ግን ለበጎ ሆነልኝ እግዚአብሔር ይመስገን። ስለዚህ ቁጣው ላይ አንቆይም ማለት ነው። አለ መንገድ አለ ወደ ፍቅር አይደለም የሚያሸጋግረን መንገድ አለ እና አንደኛውን ወደ አንደኛው ሀሳብ ስንሸጋገር በጣም ደስ የሚል ሁለተኛው ሀሳብ ላይ አለ። አዎ ኤግዛክትሊ። ከዛ በፊት ግን ማለት ነው እንደውም ይሄ የምህረቱን በር ወደሱ እረፍት የምናደርግበትን ይሄ ቁጣው ከቁጣው በኋላ ከተገሰጽን በኋላ
ይቅርታው የምናይበት ፈያታዊ ዘይማን ፈያታዊ ዘይማን ሁሌ እንግዲህ በዕለት ዕለት ጸሎታችን በቅዳሴያችን ላይ ራሱ የሱ በምህረትህ አስበኝ በመንግስት በመጣ ጊዜ አስበኝ ዕለት ዕለት የምንጸልየው ጸሎት አይደለ? ምንድን ነው ያደረገው? በጣም መሀሪ ከመሆኑ የተነሳ አደር ሳይድ ያለው ወበዴ አንተ እንዲህ ነው ሲል ምንም አላለም። እሱ ያ ግን ይሄ በተሰበረ ልብ ሆኖ ስንጠይቀው አይደለ ያንን አይደለ የሚፈልገው እሱ በምህረት አስበኝ ሲለው እንደውም ከማንም ከነ አብርሃም ከነ ይስሐቅ በፊት ቀድሞ ገነትን የገባ እሱ ነበረ። እና ያችን እንባችንን ይሄ በእንባችን ነው እንደውም እኮ አይደለ መጽሐፉም ላይ ይላል በእንባችን ያችን እንባ ይቅር በለኝ አይነው አጥፍቻለሁ ይቅር በለኝ ግን በቃ ይሄ በሰው ፊትም አዋርዳ አትስጠኝ በአንተ እጅ ነኝ ይቅር በለኝ ስን ያችን ነው የሚፈልገው እንጂ ኦል እንትን ቅጣቶች የሚመጡት እንዳለ እኛን ለማጠንከር እንደሆነ አይተንበታልና የፈያታዊ ዘይማን ሁሌ የሚያስተምረን ነው። ከዛ በኋላም ኢቭን እሱ እንደለመነ ለእኛም እንዲለመንልን እንጠይቀዋለን አይደለ? ለዚህ ደግሞ ሌላ ማሳያችን ኖህ ነው። እንግዲህ የኖህ ዘመን የነበረው ነገር እንደምናውቀው ነው አይደለ? በጣም ከባድ የሆነ ዘመን ነው። ምድር ላይ ያሉት ሰዎች በሙሉ ኤክሴፕት ከኖህ ፋሚሊ በስተቀር በደሉ። በጣም ኤክስትሪም የሆነ በደል ፈጣሪያቸውን በደሉ። አንድ ላይ ሆነው አመፁ። ከዛ ግን እግዚአብሔር በቃ አዘነና ያንን ነገር ቁጣውን ሊያመጣ ኖህን መርከብ ስራ አለው። የኖህም እምነት እጅግ የሚገርም ነበረ። እንዴት አድርጌ ውሃ የሌለበት ምድር ላይ ምንም አላለም። እሺ ያለ የተነገረውን ነገር እየሰማ ነው የቀጠለው። ከዛ ባለው ግን 120 ዘመን ነው የተሰጣቸው አይደለ? 120 ዘመን ተሰጣቸው። ግን ኖህ ስቲል ኮሊንጉን ቢያደርግም ሊሰሙት ግን አልፈቀዱም። እንበላለን እንጨፍራለን ገና ጊዜ ያለን ብለው በጣም ሪላክስ አደረጉ። የመጨረሻዋን ሞመንት እየጠበቁ ማለት ነው። ከዛ በኋላ ግን ምንድን የሆነው ስቲል እሱ ስራውን ቀጠለ። ምን ሆነ? ልክ አሁን ሰርግ ስትጠሩ ከነ ባለቤቱ እንደምትባሉት ኤቭሪ እንትኖች ከመፍጠር ያልናቀውን ነው እንግዲህ እሱ የፈጠረው አይደል? እያንዳንዱን ሰው ጥንድ ሆኖ ወደዛ ትልቅ መርከብ ሰርቶ ካጠናቀቀ በኋላ የሚስማማው እንስሳ የማይስማማው ሁሉም ወደዛ ገቡ። ከትንኛ አቅም ጀምሮ ማለት ነው። ሁሉም ጥንድ ይሆኑ ወደዛ መርከብ መትመም ጀመሩ። በቃ መንገዳቸውን ወደዛ አደረጉ። ይገባሉ። ስቲል እሱ ኮሊንጉን ያደርጋል። ሰው ግን ፈጽሞ ሊመለስ ግን አልቻለም። ከዛ ግን ኖህ በትዕግስት ሆኖ ይጠብቃል። ሁሉም ገብተው እስከሚጨርሱ እግዚአብሔር የመርከቢቷን በር እስኪዘጋ ድረስ ሁሉም በቃ እንኳን ደህና መጡ እያለ ልክ ሰርግ ላይ እንዴት ነው ተቀባይ እንኳን ደህና መጡ ብሎ እንደሚቀበል እንደዛ እየተቀበለ ሁሉም ኖህ ከርቀት የሆኑ ሁለት እንትኖች ጥንዶች ሲመጡ ይታየዋል። በጣም ከርቀት ማለት ነው። ሁሉም ገብተዋል። እንደ ሚዳቋ ካንጋሩ እንትን ምንድነው ጥንቸል ምናምን ፋስት ስለሆኑ እየዘለሉ ቶሎ ገብተዋል። እና እርግብ እየበረሩ ገብተዋል። ሁሉም የሚሳበው ምን የሚሉ ሁሉም ገባ። እነዛ የቀሩት በቃ ከርቀት ይታዩታል። ለአይኑ ምን እንደሆነ መለየት እስኪያቀተው ድረስ ማለት ነው። ከዛ በኋላ ግን መንቀሳቀሳቸውን ያያል። አቅጣጫቸው ወደሱ እንደሆነ አይቷል። በትዕግስት ቆሞ ጠበቀ ማለት ነው። በትዕግስት ቆሞ ጠበቀ። መጨረሻ ላይ እየቀረቡ ሲመጡ የሆነ የተሸከሙት ነገር አለ። ያንን ይዘው ነው እንዲህ እየተንገዳገዱ የሚመጡት እነዛ ባልና ሚስት ማለት ነው። ያቺ መጨረሻ ላይ የገባችው እንስሳ ነች። እንደው ማን ይመስሏቸዋል? እነዛ እንግዲህ በተረትም በምንም እኮ ታውቀናታል አይደል? በጣም ቀርፋፋው እንስሳ ተብሎ ስለ ኤሊ እንግዲህ ዘፍነን ያደግነው ሊሆን እኔ ግን በጣም በእውነት ነው የምልሽ በቃ ርቀታቸው ምን ያህል እንደሆነ ራሱ ሳስበው ገረመኝ ማለት ነው። ለምን የሚለውን ከዛ እያሰብኩት ነበር አብሬ። ይሄን ያህል ርቀት ለምንድን ነው እሷ ብቻዋን እዛ ድረስ የራከችው? የተሸከፈችው ነገር አለ። ድንጋይ
አይደለ? ያ ድንጋይ እግዚአብሔር በተፈጥሮ የሰጣት ነው ለሷ፣ በቃ ተፈጥሯ ነው እሱ። ያን ተሸክማ ግን አሁንም አልቆመችም፣ እየተንቀሳቀሰች ነው። እየተንቀሳቀሰች ስለሆነ እኮ ነው ተስፋ ያላት አይደል? ባትንቀሳቀስ በቃ አልቋል ብሎ ሊዘጋ ይችላል አይደል? የሚገርመው የኖህ ትዕግስት ቆሞ ምን ያህል ጊዜ ሊቆም እንደሚችል እንግዲህ አስቡት። ከዛ ደግሞ የእግዚአብሔር ትዕግስት። ስለዚህ እሱን የእሷን ሸክም ሳስብ የራሴን ሸክም ነው ያሰብኩት። እኔ ወደ ቤተክርስቲያን ማለት መርከቧ ቤተክርስቲያናችን ናት አይደለ? ከዛ ወደ እሷ ለመምጣት ወደ ቤተክርስቲያን ለመምጣት የተሸከምኩት ሸክም እጅግ በጣም ብዙ ነበር። ያ ድንጋይ ነው፣ እሷ የተፈጥሯ ነው። እኔ ግን ራሴ ላይ የጨመርኩት በጣም ብዙ ሸክም ነበረኝ። እያንዳንዳችን የሚያዘገዩን ከጉዟችን አይደል ሩቅ የሚያደርግብን እንደነሱ እየዘለልን እንዳንገባ እንዳንበር ያደረገን ምናችን ነው? ሸክማችን የተሸከም ነው። እግዚአብሔር በተፈጥሮ አይደለም የሰጠን፣ ራሳችን የሰራ ነው፣ የራሳችን ሸክም ነው። ከዛ አስቢው እንግዲህ ምን ያህል ረጅም ጊዜ እንደተጓዝኩኝ እግዚአብሔር ያውቃል፣ እዛ ለመድረስ ማለት ነው። መጀመሬን አይቷል እግዚአብሔር፣ እርምጃዬን መጀመሬን አይቷል። ስለዚህ በሩን አልዘጋብኝም። ኖህም ቆሟል እየጠበቀኝ ማለት ነው። እና ሸክሜ እዚህ ጋር አውርጄው ልሂድ አላልኩም። የተሸከምኩትን ሸክም እንደሚያወርድልኝ አምኜዋለሁኝ። ሄድኩኝ፣ ጠብቆኛል፣ ኖህ ጠብቆኛል። በቃ በሩ አልተዘጋብኝም። ከሷ እንዲሁ ኤሊ ከኔ ፈጥና ሊሆን ይችላል፣ ብቻ በመፋቀቅ ነው እዛ የደረስኩት። ግን የታመነ አምላክ ነው አይደለ? እሱ በሩን ሳይዘጋ ጠብቆኛል። እያንዳንዳችን ይሄ እድል ተሰጥቶናል በህይወታችን ውስጥ። የተሸከምነው ምንም ያህል ሸክም ቢኖር ዛሬ ላውርደው ብለን ብቻችን የምንታገረው አይደለም። መንቃት አለብን አይደል? ካለንበት ቦታ በሩ ሳይዘጋ መድረስ አለብን። እሱ ደግሞ ያችን በር ሳይዘጋ ጠብቃችኋለሁ፣ እንደምንም ብላችሁ መንገዳችሁን ጀምሩ ብሎናል። እንወድቃለን፣ እንነሳለን። ከዛ ደግሞ ተመልሶ መውደቅ አለ፣ መነሳት ቢያቅተን ራሱ መንፋቀቅ አለ። ከዛ ደግሞ ምርኩዝ ይሆነናል፣ ይደግፈናል። አይዞሽ በቃ እዛ ጋር ልደርሺ ትንሽ ነገር ነው የቀረሽ፣ አንቺ ብቻ በርቺ በቃ ነው የሚለው። ያ ድምፅ ራሱ ያበረታል አይደል? ከዛ አስቢው፣ በእውነት እድለኞች ነን ወደ ቤተክርስቲያን መግባት። በጣም እኔ አሁን ሸክም ስትል ሁሌ ያስብና ራሴን ኦኬ ጀስቲፊኬሽን ለካ እንደማያድን በኋላ ነው ሌትሊ ነው የገባኝና ስራ፣ ትምህርት በቃ ሸክም አይመስሉም እኮ አይደል? በቃ ስራዬን በጣም እወዳለሁኝ፣ ትምህርቴን በጣም እወዳለሁ። ሰው በጣም ፎከስ አደርጋለሁ። ምንድነው ያሳድገኝ፣ እንዴት ነው የማደርገው ላይ ነው። እና ከዛ ደግሞ መጽሐፍ ቅዱስ አሁን ሳውቅ ወይም መረዳቱን በትክክለኛው መንገድ እንትን ስል ከኔ በላይ ምንም ነገር አትወደዱ ብሏል። እናትና አባትን፣ ሴት ልጁን፣ ወንድ ልጁን ሁሉ ተብሏል። እና ምንድነው ታዲያ ያሸከመኝ የነበረው ነገር ነው። ልክ እነሱን ነገሮች ለመኖር በሞከርኩባት ፍጥነት ነው እግዚአብሔር እነዛን ነገሮች ከላይ ላይ ያራቀ መንገዱን እያሳየ በቃ ልጅ አሁን ነው የመጣሽው፣ እስካሁን ደከምሽበት ዝም ብለሽ እንጂ ይሄ ነው ግን ትክክለኛ መንገድሽ ያለኝና ያንን ሸክም እንደተሸከምን ረጅም ጉዞ ብቻችን መጓዝ የለብንም። በቃ በራሳችንም ደግሞ እናወርደው። ሸክማቸው የወረደ ሰዎች አይደሉም አይደል ቤተክርስቲያን የሚመጡት። ቤተክርስቲያን ልክ የኖህ መርከብ ሁሉንም እንደያዘች ሁሉንም ግን ቤተክርስቲያን ላይ ስንሆን ግን የሚራገፉት ይራገፋሉ። ከገባም በኋላ ቀጥታ እንዲሁ እንደሆነን አንወጣ። ለውጦች ይኖራሉ። ለውጦቹ እንግዲህ እንደ ተፈጥሯቸው ፈጥነው እንደወጡት አስግመው እንደገቡት ለውጡም እንደዛው ሊሆን ይችላል። ግን ተስፋ አትሊስት አለን። እዛ ውስጥ ነና ማትረፊው አይደለ? ምድርን እኮ ያስቀጠላት እዚህ ውስጥ ያለው ፍጥረት ዛሬ ላይ ያለው ያን የኖህ መርከብ ውስጥ የነበርን ፍጥረቶች ነን። ያችን ያስቀጥላል። እዛች ውስጥ መግባት መጠጋታችን እንደምንም ብለን ወደዛ በቃ እኔ ሸክሜ ከብዶኛል፣ ቀስ ብዬ ነው ግን መምጣት የምችለው። በመጣበት መስመር ግን ይሄ ነው ያንተ የሆነውን መስመር ነው የሚመጣበት መምጣት የምፈልግበት። ጌታ ሆይ ጠብቀኝ፣ ትዕግስትህን አብዛልኝና ጠብቀኝ። ላልፈጥን እችላለሁ፣ አንተ ታውቀኛለህ፣ ግን ጠብቀኝ፣ መጣለሁ። ቢከዝ ጀምሬዋለሁ። ከጀመርሽው በኋላ ደግሞ ወደኋላ ልትይበት የምትችይው እንትን የለም።
ፍቅሩ ያስገድድሻል። ያንን ምንም ያላረገን አምላክ እንደገና ፊት አዙሮ መሄድ ይከብዳል። እቺ ፍላጎት ደግሞ እቺ መሻት ስቲል ተፈጻሚ የምትሆነው አንቺ በሻት ልክ ትሆናለች። መልሶ ራሱ ማለት ራስን ሰሚሴፍ ማድረግ በቃ ይኸው ይሄንን አድርጊ ብለኛል፣ ሞክሬዋለሁ። መሞከሬ ይሄንን ሰላም ይሄንን ደስታ አምጥቶልኛል ከአንተ ጋር መኖሬ፣ ግን ደግሞ ወድቃለሁ፣ አሁንም አትዝጋይ፣ ምህረት በርን ጠብቀኝ ብሎ መሄድን የመሰለ እንትን ነው። ኤክሰርሳይዝ የምታደርጊው ግን ደስ የሚልሽ እንትን ነው። እና በጣም ነው የኤሊዮን አካሄድ የኖህና እግዚአብሔርን ትዕግስት ያየሁበት። በጣም እኔም ደግሞ ሳነበው በጣም ይሄ ውስጥ የቀረ ነገር ምንድን ነው፣ ከዚህ በፊትም አባታችን ሲያስተምሩ ይሄ እሱ መርከባችን አይደል፣ የእረፍታችን ወደብ ነው። ወደ እሱ ለመሄድ ብዙ አይነት የምንመጣበት መንገዶች አሉ፣ ወደ ዋና ላይ ሆነ። ስለዚህ ይሄ የተሸከምናቸው የምንላቸው ማለት ነው። አንዳንዱ እየዋኘ ወደ መርከቤቷ ለመሄድ ራሱን ለማዳን ለማትረፍ ባዶውን ያለውን ጫና ጥሎ ውሃ ላይ ስለሆነ ስለሚከብደው እንዳያሰጥመው እየዋኘ ሚሄድ አለ። አንዳንዱ ደግሞ ያኛው የጣለውን እያነሳ ራሱ ላይ እየጨመረ ሚዋኝ ለመሄድ የሚሞክር አለ። which is ያ ደግሞ በጣም ሎዱ ይበዛበትና ወደ ውሃ ውስጥ እንዲሰምጥ የሚያደርገው ይሆናል ማለት ነው። አንዳንዱ ደግሞ የተወሰነ እየቀነሰ የሚሄድ አለና አሁን አንዳንዴ ያየውበት ምንድን ነው፣ ወደ ቤተ ክርስቲያን ለመምጣት እንዳልሽው ይሄ ጀስቲፊኬሽን የምንሰጣቸው ነገሮች አሉ። ይሄን ሳደርግ ነው፣ ይሄን ስጨርስ እመጣለሁ የምንላቸው ነገሮች አሉ። ምኖቹ ሸክም ይሆኑብናል? ትምህርት፣ ስራ፣ ዝና፣ ይሄ ቤተሰብ፣ በቃ ምኞት፣ አልጠግባይነት፣ በጣም ብዙ ነገሮች ሸክም ይሆኑብናል። ግን በራሳችን ልናወርዳቸው አንችልም። ምክንያቱም ሸክማችሁ የከበደ ወደ እኔ አሳርፋችኋለሁ ያለን። ወደ ረፍታችን ወደብ ሄደን ለማረፍ ደግሞ እንዳልሽው ሰብሚሲቭ መሆን አለብን። በቃ እነዚህን ነገሮች በቃ አልችልም፣ አንተ ታሳርፈኛለህ። ያቺ መሻቷ ልባችን ውስጥ ስትኖር አይደል። ኤሊዋ እኮ ምንም ቢከብዳት እንደዛ ጫና የሆኑብን ነገሮች ግን መምጣቷን መንቀሳቀሷን ስላየ በትዕግስት ተጠብቋታል። እኛም በቃ እዛ የመዳናችን መዳኛችን የረፍታችን ወደብ ላይ ለመድረስ ያንን ነው በቃ ከነ ሸክማችን ነው የምንገባው። ሸክማችን እሱ the only one በቃ ሊያወርድልን የሚችለውና እንደው እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን ገብተን ምን አገኘን? ወደ ቤተክርስቲያን መጥተን ምን አገኘን? ብዙ ነገር እውነት ሚን የኖርኳቸው ሄቶች አሉ መቼም በዚህ ሁሉ እድሜ ውስጥ እና አግኝቻለሁ ብዬ ያጣኋቸው ነገሮች አሉ። አላገኛቸውም ያልኳቸውን ነገሮች አግኝቻለሁ። ማየት ያለብኝን ነገር በመጠኑም ቢሆን እግዚአብሔር ፈቅዶ አድርገዋል። ግን አንዳቸውም አላሳረፉም፣ አንዳቸው እና በቃ አሁንም ይሄ በምን አይነት ህይወት ውስጥ ምን አይነት አእምሮ ያለው ሰው ልበላችሁ። ነገ መንገደኛ ነሽ፣ በዚህ ሰዓት እንዳያመልጥሽ ተብለሽ የሆነ ከምትሄጅበት 2 ሰዓት ምናምን ቀደም ብለሽ እንትን ብለሻል። ግን 2 ሰዓት አለሽ። ያቺ 2 ሰዓት ግን እንቅልፍሽ በጣም መጥቷል። በቃችን 2 ሰዓት ብተኛ አታልፈኝም እቺ ሰዓት። በቃ 2 ሰዓቷን ልተኝ ስትይ ኧረ ቢያልፈኝስ የአይነት ይሄ ዝም ብሎ ስቅል ያለ የተወጠረ ህይወት የአይነት ህይወት ነው የምኖር የነበረው። ለካ ደሞመንት ሲሄድ ሰከንዶች ቀርተው አርፍ ያለው በቃ ማለት ምንም ማስረዳት አልችልም። አርፍ ያለው ግን ምን ነበርሽ ብትኝ ያ በመተኛትና ባለመተኛት መካከል ይታገል የነበረን ሰው መደገፊያዬ ነው እለዋለሁ። ኧረ ቆይ ጌታ ሆይ አንተ እኮ ይህን ነገር ስላልተረዳኸኝ ነው፣ ይሄ በዚህ መንገድ ነው የሚሆነው ብዬ ደግሞ እቀበለዋለሁ።
ከዛ አሁንም ደግሞ እንዴ ጌታው ወዴት ነህ እንዴ አጠገብ የለህም እንዴ እለዋለሁ። እሺ መጣሁ ብሎ ደግሞ ሲያወጣ ይሄኛውን ስላል ይሄ ማያልቅ ክር የህይወት ቱባ አለ አይደለ ክሩ ከዛ ውስብስብ ይላል። እዛ ይመጣል ብትን ያደርግና ይሄው በቃ አሁን ረፊ፣ ከዛ ግን ተመለሽ፣ አይ ሌላ ደግሞ በዛ ያለ ይሄ ይመጣለሁ፣ ይሄው ይሄንንም አቀርባለሁና ያንን ማረፍ ሰጥቶኛል ቤተክርስቲያን። ትምህርትንም አልከለከለኝም፣ እማራለሁ፣ እሰራለሁ፣ ግን አርፋለሁ። እና ቤተክርስቲያን ለኔ ሌሎችም እርግጠኛ ነኝ ይሄ እንደሚጋሩትና እንደሱ ነው ለኔ የሚሰማኝ። በጣም ጥቂቱን ነው መግለጽ የቻልኩት፣ ግን ዳስ ልቤ ውስጥ ያለው እውነታ መግለጽ ከባድ ነው። ገብተን ያገኘነውን ነገር ለመግባት መጀመሪያ ትግል ነበር፣ በጣም እጅግ በጣም ረጅም መንገድ። ከዛ ደግሞ ስንገባ መደላደል የለም። በጣም ይዘናቸው ከመጣናቸው ሸክሞች ጋር ራሱ ትግል አለ፣ ትግል አለ። እሱ ላውርድልሽ ይለኛል፣ እኔ አላውርድም፣ እፈልገዋለሁ እላለሁ። አይጠቅምሽም አውርጂ ይለኛል፣ እሱ ሲያወርድልኝ መልሼ እሸከማለሁ። ድምፁን እሰማዋለሁ እኮ አራኩም፣ ከፊቱ አራኩም፣ ግን ስቲል ታገለዋለሁኝ። አይጠቅመኝም። ብዙ ረጅም መንገድ ያስመጣኝ የህይወት መንገድ ነው የተሸከምኩት ሸክም። እሱ ያላገኘሁት ነገር የለም። እረፍቴ ነው እዛ ውስጥ ያገኘሁት በእውነት በቃ የዘላለም እረፍቴን፣ ንጉሴን ማለት ከምስለው አይነት እኔ አይምሮዬ ከሳለው ውጭ የሆነ እግዚአብሔርን ያገኘሁት ቤተክርስቲያን ውስጥ። እኔ እንደምመኘው አይነትም አይደለም። ለካ እሱ የእኔ ምኞት ምንም ነበረ፣ የማይጠቅመኝን ነበር ለካ የተመኘሁት። ከዛ ደግሞ በጣም የሚያስፈራው ነገር ማለት ነው ዝምታውም ነበር ህይወቴ ውስጥ። ከገባው በኋላ የሆነ ሰዓት ላይ ዝም አለኝ ማለት ነው። ከየት ላገኘው? አረ ጌታ ሆይ ማለት ያ ዝምታ ማለት ገብቼም ተቆጥቶኛል ማለት ነው። ምህረቱን ሊያሳየኝ በዝምታ ውስጥ ያንን እንትን አሳየኝ። ዝም ሲለካ ይጨንቃል ማለት የሆነ የምትወዱት ሰው ወይ አባታችሁ በሉት በቃ አጠገቡ ቁጭ ብላችሁ እናንተ እያዋራችሁት እሱ ዝም ሲላችሁ አስቡት። አራ ናግረኝ አይደል የምትሉት፣ በቃ ናግ ነው የምታደርጉት አይደል? በእውነት ቤተክርስቲያን ብዙ ነገሬን ነው የለወጠችው። ሁሉም ገብቶ እኮ አልተቀየረም አይደል? ምሳሌው ላይ ሲነግረን እንስሳቶቹ ተፈጥሯቸውን ይዘው ነው የወጡት ሲወጡ። ቤተክርስቲያን ግን እንደዛ አይደለችም። ለኛ መቀየር ለፈለገ ትቀይረናለች። አይ ደግሞ ካለን እኮ እንደገባ ነው ደግሞ መውጣትም አለ። እዛ ውስጥ ስለገባን ዘላለም እዛ ውስጥ እንቆያለን አይደለም። ስራ ያስፈልገናል። የእሱን ድምፅ መስማት ያስፈልገናል። ሸክማችንን ማውረድ አለብን። የትኛው ነው የኔ ምርጫዬ? ጌታ ሆይ አንተ ነህ ወይስ የተሸከምኩት ሸክም ነው? ኑሮዬ ነው? እውቀቴ ነው? ህይወቴ ነው? ልጆቼ ናቸው? ትዳሬ ነው? ስራዬ ነው? እያታገለን ብዙ ነገር አለ እኮ በአንዴ ሊያለቀቅ ናቸው አይደል? ስለዚህ ምርጫ ውስጥ እንገባለን። ይሄ ወይስ ይሄ የሚል ማለት ነው። እሱን መምረጥ ግዴታ አለብን። ሁለት ይዘን አይሆንም። ስለዚህ በጣም ብዙ ትግል አለው። ግን እግዚአብሔር ይመስገን ደስ የሚል ደግሞ ስሜት አለው። ማለት የማይገለጽ በቃል በእንባ በምን አይገለጽም። ስንኖረው ነው የምናውቀው። እየኖርነው ነው አይደል የምናውቀው። ክርስትና እየኖርነው የምናውቀው ነው አይደለ? ራሱ ሁሌ ጣፋጭ ነገር የለም። በምሬት ውስጥም ደግሞ የሚጣፍጥ ነገር አለ። ሁሌ ቁጣ የለም። ምህረት አለ፣ ፍቅር አለ። ልጆች ወላጆቻቸው ሲያቅፏቸው እቅፋቸውን አምነው ነው የሚተኙት አይደለ? እኔ አሁን እንደሱ ነው ክርስቶስ ውስጥ የምተኛው። እሱ ልጄን ሳቅፋት እንደምትተኘው አይነት እረፍት ማግኘት ነው የምፈልገው ነው በቃ እንዲህ ታቅፌ ማለት ነው። እና እግዚአብሔር ይመስገን በእውነት ትልቅ ነገር ነው ያገኘነው። መግለጽ የሚቻል ነገር አይደለም። ከአቅም በላይ የሆነ ነገር ነው። እውነት ነው። የእረፍት ወደብ ነው። በዚች ዓለም ስንኖር ሁሌ ማዕበል ውስጥ ነን ያለነው እና the only way የእውነት ማረፍ የፈለገ ሰው ወደ እሱ መምጣት ብቻ ነው ያለው አማራጭ። ለሱ ደግሞ ሁሌም የታመነ ነው። አንድ የታመነ ነው። ሁለትም ደግሞ
ወደ እኔ የመጣውን ወደ ውጭ አላወጣውም ብሏል። በቃ ይሄንን ቃሉን ሰጥቶናል። ስለዚህ ከኔ የሚጠበቀው መሄድ ብቻ ነው። ከማናችንም የሚጠበቀው መሄድ ብቻ ነው። ግን ሸክሜን አውርጄ እመጣለሁ የሚለው ነገር አይሆንም፣ ካለሱ አይሆንም። ሸክማችንን የሚያወርድልን እሱ ነው። ኢቭን ቅድም አልሹ እኮ ይሄ ያስቀመጥናቸው ነገሮች አሉ አይደል? እዚህ ጋር ይሄንን ላንሳልሽ ሲለኝ አይቆይ ኢቭን ፔን እየሰጡ ሊሆን ይችላሉና አንድ ወንድማችን ልኮት ያየነው ቪዲዮ ነበር። ኢፍ ዩ ሪሜምበር ልጅቷ በጣም የሚያምር የአንገት ሀብል የፕላስቲክ የሆነ ዳይመንድ አየች እና ያንን ለመግዛት ስራ ሰራች ቤት ውስጥና ገዛችው ያንን ዳይመንድ ማለት ነው። ከዛ በኋላ ምንድን ነው የሆነችው? አባትየው እየመጣ ምን ይላታል? ማታ ማታ ስጭኝ ይላታል ማለት ነው። ኖ ይሄንን ሁሉ አድርጌ እንደዛ ሰርቼ ነው ይሄን ነገር ያመጣሁት፣ አልሰጥህም ትለዋለች። እሺ ብሎ ይሄዳል። ከዛ ይዛው ትተኛለች። ኔክስት ዴይ ይመጣል። ኖ አልሰጥህም። ከዛ ይሄ ጥያቄው ሲደጋገምበት የሆነ ሰዓት ላይ ማልቀስ ጀመረች። እንዴት እሱንም ማስከፋት አልፈለገች፣ መስጠትም ፈልጋለች፣ አለመስጠትም ፈልጋለች። ሰርታ ያመጣችው ነው። ልክኛ በራሳችን ያመጣናቸው በስራ በእውቀት በዝና በሀብት በምን ያካበትናቸው ነገሮች ያንን ስጭኝ እያለን ነው። እና እሱ አልሰጥም ትሏለች። መጨረሻ ላይ በቃ ሌት ጎ ማድረግ አለብን አይደል? ነገሮች ትሰጠዋለች። ለካሱ ያዘጋጀላት ሪል ዳይመንድ ነበረ። እኛም እንደዛ ነን። በፌክ ነገሮችን ይዘን ተሸክመን ላውርድልሽ፣ ስጭኝ፣ በዚህ ልቀይርልሽ ሲለን በዘላለማዊ ነገር እምቢ እለዋለሁ እና እዛ ግድድር ውስጥ ነው ያለን። ግን ሁሌም በቃ ህመም አለው፣ ፔን አለው። ግን ሌት ጎ ማድረግ ያለብን ብዙ ነገሮች እንዳሉ በጣም ራሴን የመረመርኩበት ነገር ነው። ግን the only thing ከረሃብ ከጥማት ያረፍንበት እንዳልሽው እቅፍ ውስጥ የገባሁበት ዋንስ እግሮችን ወደሱ ሳቀና ኃጢአት አይደለም ከሱ የሚያርቀን ቁጭ ብለን ብናስበው ያን ኃጢአት ያስከፈለንን ዋጋ ያስከፈለንን ረፍት ማጣቱ ደስታ ማጣቱ ተጨምሮ እንደገና እንደዛ የሚወደንን ሰው ደግሞ አሁንም እየወደደን ጀርባ ሰጥቶ መሄዱን ዝም ብለን ስናስበው ለምንድን ነው የምንወደው? ማለት በደንብ ከመረመር ነው ማን ነው እያስጣለን ያለ ነው? ከሱ ፍቅር እያራቀን ያለው ማን ነው ስንል ጀስት ዲዛየር ያለሙ ነገር አይደል? ምኞቱ ምናምንና እሱን ደግሞ ብቻችሁን አትተውትም እስከ ዓለም ፍጻሜ ድረስ እኔ አብሬያችኋለሁ ብሏለን። ተስፋ አለን። ይሄ አንዳንዴ በቃ ኃጢአተኛ ነኝ እኮ እኔም ጨምሮ እኔ አለሁ እኔ ኃጢአተኛ ነኝ፣ ግን በምህረቱ ተቀብሎኛል እኔ አለሁ። ይሄ የኃጢአተኞች ቁንጮ ብሎ ግን በምህረቱ አይደለ እግዚአብሔር የመለሰ ኃጢአተኞችን አይቀበልም ካለ እኛም ኃጢአተኞች ነን እኮ። ግን የምህረት በሮች ሳይዘጉ ወደ ቤተ ክርስቲያኗ ገብተናል። ስለዚህ በቃ ሁላችንም ክርስቲያኖች ስንሆን አንዱ ለአንዱ ግድ ይለዋል። የእኔ ወደ ቤተ ክርስቲያን መመለስ ብቻ ሳይሆን ሌሎች ወደ ቤተ ክርስቲያን መመለስም አለባቸው። ምክንያቱም የሚጠብቃቸው ያ ፍቅር ነው እና በቃ ኃጢአትን ብቻ ነክሶ በቃ ይሄንን እንድችል አድርገኝ፣ እንዳልፈው አድርገኝ፣ ይሄ ከአንተ እያራቀኝ ነው ብለን ወደዛ ፊታችን እንድንመልስ እግዚአብሔር እንዲረዳል። ተስተካክዬ እመጣባታለሁ ማንላት ቤተክርስቲያን ነች። ለበሽተኞች አይደለች ቤተክርስቲያን ደግሞ ክርስቶስም ብሏል እኮ እኔ ለኃጢአተኞች እንጂ ባለመድኃኒት አይደል፣ ባለመድኃኒት የሚመጣው ለበሽተኞች እንጂ ለጤነኞች አይደለም። እና ለእኛ መጥቶልናል። ስለዚህ እሱን ተስፋ አድርገን ተስፋ ሳንቆርጥ፣ ተስፋ የሚያስቆርጠን የክፉ መንፈስ ስለሆነ ተስፋ ሳንቆርጥ እለት እለት የኃጢአታችን እየጠላ ነው የምንፈልገውን ነገር የሚያሳጣን ስለሆነ እያሰብ ቸርነቱን ደግሞ በውስጣችን አድርገን ስቲል በሩ ክፍት ነው። በቃ እኛን የተቀበለ አምላክ ሌሎች እህት ወንድሞቻችንን ሁላችንን ይቀበላልና
እግዚአብሔር የገባነውንም በጽናት እንድንኖረው እንዲያደርገን ያስፈልጋል። እውነት። ሌላ አንድ ፖይንት ደግሞ በጣም እንትን ያለኝ ምንድን ነው ቤተክርስቲያን የገባ ይቀደሳል ይላል። አሁን አፈሩ እምነት ይሆናል፣ ውሃው ጸበል ይሆናል። ብቻ ወደ ቤተክርስቲያን ስንገባ ግን በዛ መሀል እንዳልነው እኛም ስንገባ ከነ ሁሉ ነገራችን እንገባለን። ከዛ በኋላ ግን የመቀየሩን ስራ የመለወጡን ስራ እኛ ራሳችንን የምናደርገው ይሄ ነገሬ፣ ይሄ ክፋቴ፣ ይሄ አጉል ጸባዬ፣ ይሄ ነገሮቼ ብለን አይደንቲፋይ የምናደርግ ቅድም ሊስት እናድርጋለን። እንዲሁም ልምምድ ተሰጥቶን ነበር እኮ ብዙ ጊዜ አይደል? ከእግዚአብሔር መንገድ ከክርስቶስ ጋር እንዳልሆን እየጎተተኝ ያለውን ነገር መጀመሪያ ለይተን እንወቀው ተብለን ሊስት አድርጉት ተብለናል። ከዛ ያንን ሊስት አድርገሽ በቃ ፍቅረ ነዋይ ሊሆን ይችላል፣ ስራ ሊሆን ይችላል፣ ትዕቢት ሊሆን ይችላል፣ ቁጣ እያለን ምንዘረዝራቸው ነገሮች አሉ ሁል ጊዜ የሚያታግሉን። እነሱን አንዴ ካወቅናቸው በኋላ እነዛን መስዋዕት አድርጎ መስጠት ነው። በቃ ላንመለስባቸው። እንዴት ወደ አዲስ መቀየር እችላለሁ? ክርስቶስ ይቀይራል፣ ሁሉን ያስችላል አይደለ? ስለዚህ እነዚህ ያወጣናቸውን ነገሮች ይሄ ከአንተ መንገድ እየለየኝ ነው፣ እኔ ጌታዊ ብቻዬን አልችልም፣ አንተ ትረዳኛለህ፣ አምናለሁ፣ መቀየር እፈልጋለሁ ብለን አንድ የኛ ራሱ ፈቃድ እዚህ ጋር መጨመር አለበት አይደል? እግዚአብሔር ሁሉ ጊዜ በእኛ ፈቃዳችን ላይ ነው የሚሰራው። ስለዚህ አንዴ ካወቅነው በኋላ ትግላችንን አብሮን እንዲታገል በአንዴ የመጣንበትን ነገር መተው ላንችል እንችላለን፣ በአንዴም ደግሞ ልንችል እንችላለን። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብለን እስቲ እናስረክበው። በቃ ይህን እንደ አሳይመንት እንውሰደውና ያንን ሊስት ያደረግናቸውን ነገሮች በጸሎት በጾም በንስሐ አይደል ለሱ እንስጠው። እንደምታስችለኝ አምናለሁኝ ብለን በቃ ያንን ነገር ከዚህ ውስጥ ወደዚህ ውስጥ ለመምጣት ከነበረን ተግዳሮት ከዛ ህይወት ውስጥ ወጥተን ወደ ክርስቶስ ወደ ሆነው ደግሞ ማንነት ለመምጣት እስቲ እንስጠው ለሱ። አዲሱን ማንነት አሮጌውን ማንነት ለመተው ፈቃደኛ መሆን አይደል? ይሄ አልጠቀመኝም፣ ያንተን መንግስት አላወረሰኝም። ከዛ እምነት ይጀምራል። እኔ ማነኝ ስትይ ለራስሽ አትዋሽም። ቢያንስ ለራሳችን ታማኞች ነን አይደል? ብዙም ያታለሉን ነገር ካለ ራሴን የትም እንትን ልል አልችልም። ማለት ለሌላ ሰው ላስመስልበት እችላለሁ፣ ግን ራሴ ስጠይቀው ግን ይነግረኛል። አንቺ ከሰው በላይ ይሄን አላስቀደምሽ፣ አንቺ እንደዚህ አይደል የምታስቢው ይለኛል። እና እሱም በደንብ ግልጽ በሆነ በእውነት ራሳችንን መመርመር ትልቅ አሳይመንት ነው። እሱን ይዘን ከእግዚአብሔር ጋር እንታገላለን። ስለዚህ እንግዲህ የተነጋገርነው እነዚህ ነው። አጣይንድ አሳይመንቱን ይዘን ነው መስራት ያለብን። ምክንያቱም እለት እለት ዛሬ አሸነፍን ያልነውን ፈተና ድጋሚ ሊመጣ ይችላልና አቤቱ ቅጣኝ፣ ነገር ግን አታዋርደኝ ብሏል። ስለዚህ እግዚአብሔር ሲቀጣ በፍቅሩ ነው የሚቀጣው፣ ወደ እርሱ እንድንመለስ እንጂ መልሰን እሱን እንትን እንድንለው እንድንፈርድ ምናምን አይደለም። ከዛም ደግሞ መሐሪነቱ የመጨረሻዋን እንስሳ እንኳ እስክትገባ ድረስ የታገሰ አምላክ የእኛን መሞከር እንጂ ገብተው በራሳቸው መጥተው ሮጠው እንደውም ሮጠሽ ካልመጣሽ እንትኑ ተዘግቷል፣ በሩ ተዘግቷል ማይል መሆኑን በደንብ ለመነጋገር አስችሎናል። እግዚአብሔር የሰጠችንን አሳይመንት ሰርተን ደግሞ እግዚአብሔር ረድቶ የተሻለ ህይወት እሱን ፍቃዱን የምንፈጽምበትን ደግሞ ኃይል እንዲሰጠን እግዚአብሔር ያድርገን። አሜን።